ሄሎ ሰላም ጤና ይስጥልኝ የሸሪንግ ቤተሰቦች እንዴት ናችሁ? ከባለፈው አቁመነው ከነበረው የሊነክስ ቱቶሪያል በአማርኛ ፓርት 3 አሁን ይጀምራል። አብራችሁን ቆዩ። መልካም ቆይታ። በዛሬ በዚህ ቪዲዮ ዲስከስ ላደርግ የፈለኩት ሁለት ዋና ጉዳዮች ላይ ነው። የመጀመሪያው ፋንዳሜንታል አንደርስታንዲንግ ኦፍ ኮማንድ ኦኬ the fundamental understanding of linux command itself ምን ማለት እንደሆነ ኮንሰፕቹዋል አንደርስታንዲንግ እንዲኖራችሁ ለማድረግ ሞክራለሁ። ሁለተኛው ደግሞ የኮማንድ ላይን ስትራክቸር አለው። ያንን ስትራክቸር እንዴት እንደሆነ አሳያችኋለሁ ማለት ነው። understanding what linux command itself makes you to sit on the driver seat ማለት ነው። ኦኬ ከረዳትነት ወደ ሾፌርነት ልቀይራችሁ ነው ማለት ነው ያሰብኩት። ታዩታላችሁ ምን ለካ እንዲህ ነው እንድትሉ መጨረሻ ላይ ወይ ፍረዱብኝ ወይ ፍረዱልኝ እንግዲህ አይታችሁት ማለት ነው። ምክንያቱም ኮማንድ አስገብታ የሆነ አውትፑት ማግኘት everybody will teach you this one ሁሉም ሰው የሆነ ኮማንድ ትጽፋለህ ከዛም በኋላ ምንም አውትፑት ታገኛለህ። it's not a big deal። መሰረታዊ ጽንሰ ሐሳቡን መያዝ ግን የእውነቴን ነው በጣም ወሳኝ ነገር ነው ማለት ነው። ኤኒዌይ ብዙ አላንዛዛባችሁና ወደ ጉዳዩ ልግባ። እንደሚታወቀው ሶፍትዌሮችን ለሁለት ከፍለን ብናይ ጥሩ ነው። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ብለን አይደል? ሲስተም ሶፍትዌር ሜንሊ ኦፕሬቲንግ ሲስተም ማለት ነው። ሌሎችም ሲስተም ሶፍትዌሮች አሉ፣ ዩቲሊቲ ሶፍትዌር፣ ድራይቨርስ ምናምን ሜንሊ ግን እኛ ኦፕሬቲንግ ሲስተምን እንደ ሲስተም ሶፍትዌር፣ ሁለተኛ ደግሞ አፕሊኬሽን ሶፍትዌር አለ ማለት ነው። ሲስተም ሶፍትዌር ሜንሊ the ኦፕሬቲንግ ሲስተም ጀነራል ፐርፐዝ ነው። ስራው ምንድነው? ጀነራል ፐርፐዝ ታስክ ነው ያለው እና አንድ ስራ አይደለም የሚሰራው ኦፕሬቲንግ ሲስተም ማለት ነው። ለምሳሌ ሚሞሪ ማኔጅመንት፣ ፕሮሰስ ማኔጅመንት፣ ሲፒዩ ስኬጁሊንግ ሁለት ፕሮሰሶች ሁለት ራን የሚያደርጉ ፕሮግራሞች ስራቸውን ሲሰሩ ማን ኤግዚኪዩት ያርግ ይጣሉ ነበር። የሚያስታርቀው ማን ነው? ኦፕሬቲንግ ሲስተም። ሁለት ዩዘሮች አንድ ኮምፒውተር ላይ ሎጊን አድርገው ዴታቸው ሊክ ቢደራረግስ ሴኩሪቲውን የሚያስጠብቀው ማን ነው? ኦፕሬቲንግ ሲስተም። the operating system is the governor of the system። ስሙ እኮ ራሱ ይነግራቸዋል። ኦፕሬቲንግ ሲስተም ሲስተሙን ኦፕሬት የሚያደርገው ኖ ኦፕሬቲንግ ሲስተም ኖ ኮምፒውተር። ስለዚህ ኦፕሬቲንግ ሲስተም በጣም ዋና ነገር ነው ማለት ነው። ዋና ነገር ነው እና ሜንሊ ዛሬ ላይ ካሉ ኦፕሬቲንግ ሲስተሞች በዋናነት ስንከፍላቸው ዊንዶውስ፣ ማክ እና ሊነክስ እኛ ጉዳያችን ብለን ዲስከስ እያደረግን ያለነው ሊነክስን ነው አይደል? ወንድ ያዘራንድ አፕሊኬሽን ሶፍትዌር ደግሞ ለአንዲት ስፔሲፊክ ዓላማ ተብላ የተሰራች ሶፍትዌር ማለት ናት። ለምሳሌ ካልኩሌተር ስራው ምንድን ነው? ካልኩሌት ማስደረግ ነው። ይደምራል፣ ይቀንሳል፣ ያባዛል፣ ያካፍላል ምናምን አይደል? ሙዚቃ ያዘፍናል ካልኩሌተር ኖ። ኢንተርኔት ብራውዝ ያስደርጋል ካልኩሌተር ኖ። ኢሜል መጻፍ ትችላለህ በካልኩሌተር ኖ። ካልኩሌተር ካልኩሌት ማድረግ ነው ስራው። ኖት ፓድ ደግሞ የሆነ ጽሁፍ መጻፍ ነው። ሚውዚክ ፕሌየር ደግሞ ሙዚቃ ማዘፈን ነው። ስለዚህ ስፔሲፊክ የሆነ ፐርፐዝ ነው ማለት ነው ያላቸው። ስለዚህ ስልካችን ላይ ከአፕ ስቶር አምጥተን የምንጭናቸው ሶፍትዌሮች ምንድን ናቸው? they are what application software ለአንዲት ዓላማ ብለን የምንጭናቸው ሶፍትዌሮች ናቸው ማለት ነው። what we call it application software እንላቸዋለን ማለት ነው። በጣም ጥሩ። ናው እነዚህን ኪ ፖይንቶች ሶስት ኪ ፖይንቶች አንደርስታንድ እናርጋቸው። የመጀመሪያው አፕሊኬሽን ሶፍትዌር ራን ኦን ዘ ቶፕ ኦፍ ኦፕሬቲንግ ሲስተም። አፕሊኬሽን ሶፍትዌሮች በራሳቸው ራን አያደርጉም። ራዘር ኦፕሬቲንግ ሲስተም ላይ ነው የሚጫኑት አይደል? ከስር ማን አለ? ኦፕሬቲንግ ሲስተም አለ። ከስር አክቹአሊ ሃርድዌር አለ። ኦን ቶፕ ኦፍ ሃርድዌር ኦኤስ አለ። ከኦኤስ ላይ ነው አፕሊኬሽን ሶፍትዌሮች ያሉት ማለት ነው። ስለዚህ እነዚህ አፕሊኬሽን ሶፍትዌሮች ራን በሚያደርጉት ሰዓት ማን ላይ ነው ማለት ነው? ለኦፕሬቲንግ ሲስተም ነው እንትናቸውን የሚነግሩት ማለት ነው። እሱ ነው አክቹአሊ ሲስተም ኮል አድርገው እንዲሰራላቸው ቢሃይንድ ዘ ሲን የሚሰራው ማን ነው? ኦኤስ ነው ማለት ነው። አፕሊኬሽን ሶፍትዌር ራን ኦን ዘ ቶፕ ኦፍ ኦፕሬቲንግ ሲስተም። አንድ ነጥብ። ሁለተኛም ኤግዚኪዩቴብል ፕሮግራም ሃዝ ሰም ሎኬሽን ኢን ፋይል ሲስተም። በሊነክስም ይሁን በዊንዶው ኤግዚኪዩቴብል ፕሮግራም ሃዝ ዋት ሰም ሎኬሽን ኢን ፋይል ሲስተም። በፋይል ሲስተም ውስጥ የሆነ ቦታ አላቸው ማለት ነው። ኤግዚኪዩት የሚያደርጉ ፕሮግራሞች የሆነ ቦታ አላቸው። ለምንድን ነው ግን የምት ነገር we are learning about Linux but you are talking something else? No, let me tell you this one. የሊነክስ ኮማንዶች የሊነክስ ኮማንዶች think like an application software እንደ application software ማለት ናቸው ባይዞ
አይ ነው እንደዚህ የሚል የሆነ ጉግል ላይ ምናምን የለም የተጻፈ ግን ቲንክ ላይክ ዛት ወይ ከዛም በኋላ የሚገርም እይታ ይኖራቸዋል ማለት ነው። የሊነክስ ኮማንዶች የዊንዶውም ሊሆን ይችላል ኮማንዶች ምንድናቸው? ልክ እንደ አፕሊኬሽን ሶፍትዌር ናቸው ማለት ነው። እንደ አፕሊኬሽን ፕሮግራሞች ናቸው ማለት ነው ራን የሚያደርጉ። ሶ ኤግዚኪዩቴብል ፕሮግራም ሃዝ ዋት ሰም ሎኬሽን ኢን ፋይል ሲስተም። ኦኬ እችን ላሳያችሁ። ኤግዚኪዩቴብል ፕሮግራም ማለት ራን የሚያደርጉ አፕሊኬሽን ሶፍትዌሮች ኤግዚኪዩቴብል ኢኤክስኢ ፋይሎቹ ማለት ነው። ኢኤክስኢ ፋይሎቹ ኤግዚኪዩቴብል ፕሮግራም እንላቸዋለን። በፋይል ሲስተም ውስጥ የሆነ ቦታ አላቸው። ሌት ሚ ሾው ዩ። ለምሳሌ ኖት ፓድን ላሳያችሁ። ኖት ፓድ የምትለው ፕሮግራም ማለት ነው ዩ ሲ ባክስላሽ ባለፈው እንደነገርኳችሁ የዊንዶው ባክስላሽ ነው። ለሊነክስ ደግሞ ፎርዋርድ ስላሽ ነው አይደል? ይለያያል። ዊንዶውስ ከዛ ሲስተም 32 ብሎ ከዛ ኖት ፓድ ዶት ኢኤክስኢ እቺ ኤግዚኪዩቴብል ፋይሏ ማለት ናት። አክቹአሊ ራን እያደረግናት ያለናት እቺ አፕሊኬሽን ሶፍትዌር ራን እያደረግናት ያለናት እቺን ነው ማለት ነው። ካልኩሌተርም እንዲሁ ነው። ሌሎች ሚውዚክ ፕሌየርም እንዲሁ ነው። ሊነክስ ኮማንድም እንዲሁ ነው። አሜዚንግ ሊነክስ ኮማንድም እንዲሁ ነው። ስለዚህ ይሄ ፓዙን እንደዚህ አድርጌ ባክስላሽ ኦኬ ኖት ፓድ ዶት ኢኤክስኢ አይደል? ኖት ፓድ ዶት ኢኤክስኢ እቺ ናት እንግዲህ ፓዟ። ኮፒ ላርጋትና ኮማንድ ፕሮምፕት ከፍቼ ሉክ ኮማንድ ፕሮምፕት ከፍቼ ይሄ ላስፋውና ክሊር በዊንዶው ክሊር ሲኤልኤስ ነው ፔስት። እሺ እንደዛ አድርጌ ኢንተር ባረግ ዩሲ ኖት ፓድ ተከፈተ ማለት ነው። ስለዚህ ዩሲ እቺ ኖት ፓድ ዶት ኢኤክስኢ የምትለው ኤግዚኪዩቴብል ፕሮግራም ስጠራት ምን አደረገች ማለት ነው? ይሄንን የኖት ፓድ ጂዩአይ ግራፊካል ዩዘር ኢንተርፌስ ከፈተችው ማለት ነው። የካልኩሌተርም እንዲሁ ነው። ለምሳሌ ዩሲ ካልኩሌተሩ ማለት ነው ሲ ዊንዶውስ ሲስተም 32 ካልክ ዶት ኢኤክስኢ አያቸው እቺ ኤክስኢ ፋይል። ስለዚህ ፓዙ እንዴት ነው? ሲ ባክስላሽ ዊንዶውስ ሲስተም 32 ካልክ ዶት ኢኤክስኢ እቺን ማለት ነው ኮፒ አድርጊያት። ኦኬ ኮማንድ ፕሮምፕቱን እንዲልክፈተውና ፔስት ላድርገውና ይሄንን ኢንተር ባደርገው ዩሲ the calculator is pop up ተከፈተ ማለት ነው። ስለዚህ ኤግዚኪዩቴብል ፕሮግራም አፕሊኬሽን ሶፍትዌሮች ማለት ነው የአፕሊኬሽን ሶፍትዌሮቹ ኤግዚኪዩት የሚያደርጉ ኤክስኢ ፋይሎቹ has some location in file system በፋይል ሲስተም ውስጥ የሆነ ቦታ አድራሻ አላቸው ማለት ነው። እዛ ፓዝ አላቸው ማለት ባለፈው ስለ ፓዝ ነግሬያቸዋለሁ። ኦኬ ሶ ራን ለማድረግ አክቹአሊ እዛ ቦታ ላይ ሂደን ምን ማድረግ አለብን ማለት ነው። እሺ እዛ ቦታ ላይ ሲ ውስጥ ገብተን ዊንዶውስ ውስጥ ገብተን ሲስተም 32 ካልክ ዶት ኢኤክስኢ ስንል ነው ራን የሚያደርጉት። አለበዚያ ፓዙን ካላወቅ ነው እንዴት ብሎ ራን ልናደርገው እንችላለን? እዛ ቦታ ላይ አክቹአሊ ሂደን ስንጠራቸው ፖፕ አፕ ይከፈታሉ ማለት ነው። ለኦፕሬቲንግ ሲስተሙ ሲ ውስጥ ገብተህ ዊንዶውስ ውስጥ ገብተህ ሲስተም 32 ውስጥ ገብተህ ካልክ የሚለውን አፕሊኬሽን ራን አድርገው ለኮምፒውተር በሰጠነው አድራሻ መሰረት ኦፕሬቲንግ ሲስተሙ በሰጠነው አድራሻ መሰረት ያንን አፕሊኬሽን ሶፍትዌር ይከፍተዋል ማለት ነው። አድራሻውን ካልሰጠነው እንዴት ያውቃል? አይጠነቁል። ሶስተኛው ፖይንት እቺ ምን እንደምትለው to run the program we must either navigate to the exact location of executable in file system አያችሁ ግልጽ ናት እቺ ነገር። to run a program we must either navigate to the exact location of executable file in the file system በፋይል ሲስተም ውስጥ ኤግዚኪዩቴብል ፋይሏን ቦታዋ ላይ ሄደን ራን ማድረግ አለብን። ካልሆነ ደግሞ ሁለተኛ አማራጭ ደግሞ አለ add its path to our computer's environment variable specifically the path variable okay የኮምፒውተሩ ኢንቫይሮንመንት ቫሪያብል የሚባላል እዛ ኢንቫይሮንመንት ቫሪያብል ላይ ያንን ፓዝ እንሞላለን ማለት ነው። ስንሞላ ኮምፒውተሩ ካልኩሌተር ስንለው የትም ቦታ ላይ ሆነን የትም ዳይሬክተሪ ላይ ሆነን ብንጠራው ካልኩሌተር ብንለው ካልኩሌተር ምን ማለት እንደሆነ አድራሻው የት እንደሆነ ስለሚያውቅ ይሰራልናል ማለት ነው። let me show you the environment variable እዚህ ጋር this pc የምትለውን ራይት ክሊክ ላድርግና ፕሮፐርቲስ የሚል አለ። ፕሮፐርቲስ ካረኩ በኋላ በዚህ በቀኝ በኩል አድቫንስድ ሲስተም ሴቲንግ የሚል አለ። እሱን ጠቅስ አድርገው እንደዚህ አይነት ዊንዶው ይከፈታል። ከዛ ኢንቫይሮንመንት ቫሪያብል የሚል አለ ጠቅ you see እዚህ ጋር ሲስተም ቫሪያብል ፓዝ የሚል አለ። እዚህ ጋር ደብል ክሊክ ሳደርግበት you see እነዚህ አሁን ማለት ነው የሲስተሙ ኢንቫይሮንመንት ቫሪያብሎች ናቸው። ከዛም በኋላ የሆነ ኮምፒውተር ማለት ነው ካልኩሌተር ስንለው የት ሄዶ ይፈልጋል ሲስተም ሩት አክቹአሊ ይሄ ዊንዶውስ ለማለት ነው ያ ማለት ሉክ እዚህ ጋር
እዚህ ጋር ዊንዶውስ ተብሎ ሲስተም ሰርቲቱ አይደለም እቺ ዊንዶውስ ይሄንን እስከዚህ ድረስ ያለውን ሲስተም ሰርቲቱ እስከዚህ ድረስ ያለውን ዊንዶውስ ለማለት ነው ብሎ ከዛ ሲስተም ሰርቲቱ ውስጥ ይገባል ማለት ነው። ከዛ እዛ ውስጥ ይፈልጋል ማለት ነው። ካልሆነ ደግሞ ሲስተም ሩት ያ ማለት ሲ ብሎ ዊንዶውስ የሚለው ውስጥ ይፈልጋል። ካልሆነ ደግሞ ሲስተም ሩት ሲስተም ሰርቲቱ ከዛ WBEM የሚል ዳይሬክተር ውስጥ ይፈልጋል። ካልሆነ ደግሞ እዚህ ውስጥ ሌላኛ ዳይሬክተሪ ድራይቭ ላይ ብንጭን የሆነ አንድ አፕሊኬሽን ሲስተሙ እንዲያውቀው ምን ማድረግ አለብን? ኒው ብለን እዚህ ጋር ፓዙን እናስገባለታለን ማለት ነው። ኦኬ ፓዙን ስናስገባለት የትም ቦታ ላይ ሄደን ያን አፕሊኬሽን ሶፍትዌር ስንጠራ ኮምፒውተሩ ያውቃል ማለት ነው። ግሎባሊ እንዲታወቅ አድርግ ነው ማለት ነው። ኢቭን ምናልባት ከፕሮግራሚንግ ፐርስፔክቲቭ ከመጣችሁ C++፣ ጃቫ፣ ፓይተን ኮምፓይለሮች ስንጭን ኮምፒውተሩ እንዲያውቀው ሲስተም ቫሪያብል ላይ ሄደን እናስገባለን ማለት ነው። ያ ምን እያደረግን ነው? የፓይተን ኢንተርፕሬተር በሁሉም ዳይሬክተሪ ውስጥ በሁሉም ፓዝ ውስጥ እንዲታወቅ እያደረግን ነው ማለት ነው። አለበለዚያ እንደዚህ አድርገን ካልነገር ነው ኮምፒውተሩ ሊያውቅ አይችልም። ኤግዛክትሊ እዛች ፓዝ ላይ ሆነን ብቻ ነው ሊያውቅ የሚችለው ማለት ነው። ነገር ግን እዚህ ሲስተም ቫሪያብል ላይ አስቀመጥ ነው ማለት the computer knows where to find that application software ማለት ነው። ስለዚህ እንደዚህ አድርጎ ያውቃል ማለት ነው። So to run the program we must either navigate to the exact location of executable file in file system or add its path to the computer's variable, specifically the path variable. እቺን ክሊር አድርጋችሁ ከገባችሁ እመኑ you are genius። ተው እባክህ ዝም ብለህ አትሰክስ። እውነቴን እኮ ነው። So back to my command ባይዘ ባለፈው በካሊ ሊነክስ ነበረ እንትን ብዬ ነበር። ካሊ ሊነክስ በጣም ኮማንድ ተርሚናሉ ደባሪ ነው ባይዘ የኡቡንቱ በጣም ምርጥ ነው እና አንዱ የሸራሪት ቤተሰብ ለምንድን ነው እዚህ ካሊ የምትለው ያንከልክልህና ኡቡንቱ አትጠቀም ብሎ ሰድቦኛል። የእውነት ስድቡን እንደ ምርቃት አድርጌ ተቀብያለሁ። ይሄው በኡቡንቱ መጥቻለሁ ማለት ነው። ኤኒዌይስ ሁለቱም የደቢያን ዲስትሮ ስለሆኑ ኦልሞስት ኤቭሪቲንግ ኢዝ ዘ ሴም እና በሊነክስ ስመጣላችሁ ማለት ነው ኢኮ የሚባል ኮማንድ አለ። በነገራችን ላይ ኢኮ ማለት አውትፑት አድርግ ማለት ነው። እና ማን ቫሪያብል የምትባላለች ፓዝ ኦኬ PATH የምትባል ቫሪያብል አለች። እስኪ ኢንተር ልበልላችሁ። ሉክ የዚህ ኮምፒውተር የኡቡንቱ ቫሪያብሎች ሲስተም ቫሪያብሎች ያሉት ፓዝ ቫሪያብሎች የት ጋር ነው ያሉት? ሩት ዳይሬክተሪ ዩዘር ሎካል SBን አንድ አትልም። ሁለተኛ ሳ ይሄ እስከ ኮለን ሶስተኛ ሳ ይሄ አራተኛ ይሄ 5 6 7 8 9 10 ቦታዎች አሉ ማለት ነው። ገብቼው ስለዚህ የሆነ ነገር PWD ስል አክቹአሊ ይሄ ካፒታል አድርጌዋለሁ። PWD ስል ፕሬዘንት ወርኪንግ ዳይሬክተሪ ፕሪንት ወርኪንግ ዳይሬክተሪ ስለው አወጣልኝ አይደለ? ይቺ PWD የምትባለው ኮማንድ የት ውስጥ ነው ያለችው? ኢትስ ኤግዚኪዩቴብል ፋይል እኮ አይደለ? ልክ እንደ ቅዝም በዊንዶው እንዳሳያችሁ እንደ ካልኩሌተር እንደ ኖትፓድ ምናምን የሆነ ቦታ ላይ ተቀምጣለች ማለት ነው። ይቺ PWD የምትለው ኮማንድ ማለት ነው። ልክ እንደ ኤግዚኪዩቴብል ፋይል እንደ ቅድሙ ማለት ነው። ስለዚህ የት ቦታ ላይ ነው ያለችው ከተባለ ወይዚ ውስጥ ናት፣ ወይዚ ውስጥ ናት፣ ወይዚ ውስጥ ናት፣ ወይዚ ውስጥ ናት፣ ከነዚህ አንዱ ውስጥ ናት ማለት ነው። አንዳንድ ጊዜ ደግሞ ሁለቱም ውስጥ ልትቀመጥ ትችላለች። ባይዞ PWD የሲስተም እንደ ሩት ሆነን ኤግዚኪዩት ስናደርገውና እንደ ኖርማል ዩዘር ስታንዳርድ ዩዘር አክቹአሊ ሩት ዩዘር አለ፣ ስታንዳርድ ዩዘር አለ እና እንደ ሩት ዩዘር እና እንደ ስታንዳርድ ዩዘር አክት ስናደርግ የተለያየ ቦታ ላይ ይቀመጣሉ ማለት ነው። የሩት ዩዘር ኃይለኛ ፕሪቪሌጅ አለው እና ራን በሚደረግ ሰዓት ከየትኛው ዳይሬክተሪ ውስጥ ያለችውን PWD ኮማንድ ነው ራን እያደረግን ያለ ነው የሚለውን ለማወቅ ኢቭን ዊች የሚባል ኮማንድ አለ። ዊች ማለት የትኛው ማለት ነው። ዊች ተብለን PWD አሜዚንግ አያችሁ። ዊች PWD ስል የትኛው PWD ነው። which is a command itself PWD ደግሞ PWD የምትባለው ኮማንድ ከየት ነው ይፈልግህ እያገኘህ ያለው? እኔማ PWD የምትባለው ኮማንድ ፈልግ ያገኘሁት ዩዘር ውስጥ ገብቼ ቢን ውስጥ ገብቼ ከዛ PWD የምትለው አግኝቻታለሁ። ከዛ ነው ያችን ነው ባይዙ እየተጠቀምኩ ያለሁት ብሎ ነገረን ማለት ነው። ስለዚህ each and every linux command የምንጽፋቸው በሙሉ ማለት ነው የሆነ ቦታ ላይ ተቀምጠው ነው። ኦኬ የሆነ ቦታ ላይ ተቀምጠው
ራን ያደርጉልናል ማለት ነው። አሁን እዛ ውስጥ ብንሄድ ለምሳሌ አሁን ዩዘር ማአት ኮማንዶች አሉ ማለት ነው። እዚህ ዳይሬክተሪ ውስጥ ብንገባ ሲዲ ብለን ስላሽ ሩት ዳይሬክተሪ ዩዘር ከዛ ቢን ማለት ነው ብለን ኢንተር ብናደርግ ከዛ ኤልኤስ ሉክ አሜዚንግ ሉክ ናቪጌት አድርጌ አገኘኋት። ፒደብሊው የምትባለው ኮማንድ ማለት ነው። እነዚህ በሙሉ ኮማንዶች ናቸው። ባይዘዌይ አው ሁሉን ኮማንድ ለመሸምደድ እንዳትሞክር፣ እንዳታብድ። ዶንት አንደርስታንድ አድርግ እንጂ እንዳትሸመድድ። አም ቲቺንግ ዩ ዘ ኮንሰፕት ራዘር ዛን ሜሞራይዚንግ ኤቭሪቲንግ። ኦኬ ፋንዳሜንታል የሚባሉ መሰረታዊ የሊነክስ ኮማንድ የሚያስፈልጉትን አሳያቸዋለሁ በዚህ ሲሪየስ። ነገር ግን የሊነክስ ኮማንድ አይሸመደድም፣ ነውር ነው። እሺ ወደ ሁለተኛው ፓርት የሊነክስ ኮማንድ ስትራክቸር ምን እንደሚመስል ላሳያችሁ። ኦኬ እንግዲህ ማአት የሊነክስ ኮማንድ አለ። ኤልኤስ፣ ፒደብሊውዲ፣ ሲዲ፣ ፋይንድ፣ ሎኬት እንዴ ማአት ነው። እያንዳንዱን ኮማንድ ሸምድደ አንዘልቀው። ግን አንደርስታንዲንግ ኦፍ ዘ ቤዚክ ስትራክቸር ምን እንደሚመስል ማወቅ በጣም ጥሩ ነገር ነው ማለት ነው። ሶዛት ለወደፊትም አዳዲስ ኮማንዶችን ለመጠቀም ያስችላል ማለት ነው። ስለዚህ አሳውን ሳይሆን አሳወጣጡን እንዲል ያገሬ ሰው መሰረቱን ማወቅ ነው እንጂ የሚጠቅመው እያንዳንዱን መሸምደድ አይሆንም። ቱ ቢ ኦነስት መሸምደድ እውቀትም አይደለም። መሸምደድ ማለት እኮ ሚሞራይዝ ማድረግ ኮንሰፕቱን አለማግኘት አስቸጋሪ ነው ማለት ነው። ቴፕ ሆንክ ማለት እኮ ነው። ቴፕ ሪከርደር ሴቭ ያደርጋል። ሴቭ ያደረገው ነገር ግን ምርቃት ይሁን እርግማን አያውቅም ማለት ነው። ጽንሰ ሀሳቡን ማወቅ ነው ኢንተለጀንት የሚያስብለው። ሶሪ አንዛዛውት። ኤንዌይ የሊነክስ ኮማንድ ስትራክቸር ምን የሚመስለው? የመጀመሪያ ኮማንድ አለ። ኦኬ ኮማንድ ደን ስዊች ይኖራል። ስዊች ኦኬ ወይንም ፍላግ እንላለን። ፍላግ እችን እዚህ ጋር ማይነስ ብለን የምናስገባት ነገር ማለት ነው። ማይነስ ብለን የምናስገባት ነገር ስዊች፣ ፍላግ፣ ኦፕሽን እንላለን። ኦኬ ሶስቱም አንድ ነው። ሰምባዲ እንትን የምትባል ፍላግ፣ እንትን የምትባል ኦፕሽን፣ እንትን የምትባል ስዊች ካላችሁ አንድ ነገር ነው ማለት ነው። አንድ ነገር የተለያየ አጠራር። ሌላው ደግሞ አርጊውመንት። ኦኬ ስለዚህ እንደዚህ አይነት ነው ማለት ነው። ኮፒ እንደውም በሊነክስ ሊብሬ ለምን አልጽፈላችሁም? እንዲህ ነው ማለት ነው የሚመስለው። ኮማንድ አለ፣ ፍላግ አለ፣ አርጊውመንት አለ ማለት ነው። ስለዚህ ለምሳሌ ኮማንዱ ማን ሊሆን ይችላል? ኤልኤስ ሊሆን ይችላል። ሊስት አድርግልኝ። ፍላጉ ማይነስ ኤል የሚባል አርጊውመንቱ ኢንፑቱ የዳይሬክተሪው ስም ሊሆን ይችላል። ስላሽ ሆም ኡቡንቱ እንደዛ አይነት ሊሆን ይችላል ማለት ነው። ይሄ እቺ ምንድናት? ኮማንዷ ናት። ኦልዌይስ ኮማንድ ኢዝ አት ፈርስት፣ ከዛም በኋላ ፍላግ። ይሄ ቢቀያየርም ችግር የለውም። ፍላግና አርጊውመንት ወይም ስዊች እና አርጊውመንት ቢቀያየር ችግር የለውም። ቦታ ግን እንትን አንድ ነው ማለት ነው። እና ሌት ሚ ሾው ዩ እቺን ራሱ አላሳያችሁ። ሰው ይሄ ላጥፋውና ኮማንዱ ምንድነው? ኤልኤስ ማይነስ ኤል የምትባል ኮማንድ፣ ከዛም በኋላ ስላሽ ሆም ከዛ ኡቡንቱ ኦር ሳምቲንግ ሌላ ዳይሬክተሪም ማስገባት ይችላል። ኢንተር ቢባል ዩሲ ሊስት አድርግልኝ። ማንን ነው ሊስት አድርግልኝ? ማይነስ ኤል ማለት ደግሞ ሎንግ ሊስት። በፊት ኤልኤስ ሲባል እነዚህን ብቻ ዴስክቶፕ ምናምን የሚሉት ብቻ ነበር። አሁን ደግሞ ወደዚህ ያለውንም ኮተት ምናምን ነገር አመጣለን አይደል? ያንን ኤል ማይነስ ኤል የምትባለው ኦፕሽን ናት እንደዛ ያደረገችው። ሶስተኛው ደግሞ ዳይሬክተሪው ማንን ነው ሊስት ማድረግልህ? ባይ ዲፎልት አክቹዋሊ ይሄንንም ባላስገባው ያው ነው ባይዞ እንደዚህም ባረገው አንድ ነው። ግን ለምሳሌ አሁን ኡቡንቱን ባጠፋውሳ ሊስት የሚያደርግልኝ የት ነው? ከረንት ዳይሬክተሪ ሳይሆን ሆም ውስጥ ያለው ነው። ኢንተር ባረግ ዩሲ ሆም ውስጥ ገብቶ አረግልኝ ማለት ነው። ስለዚህ ይቺ ኢንፑት ናት። ኢንፑት ማለት ለዚህ ኮማንድ ግብአቱ። ኦኬ ግብአቱ ኢንፑቱ ወይም አርጊውመንት እንላለን። ከፕሮግራሚንግ የመጣችሁ ካላችሁ ፋንክሽን ወይም ሜተድ ምን ያለው ኢንፑት አለው ማለት ነው። ልክ እንደዛ ማለት ነው። ልክ እንደ ፋንክሽን እንደ ሜተድ ኢንፑት እንዳለው ሁሉ ይሄኛውም ኢንፑት አለው ማለት ነው። ይሄ ኮማንድ የሚወስደው ኢንፑት አለው ማለት ነው። ኢንፑቱን ወስዶ በዛ ኢንፑት ላይ የሆነ ነገር ያደርጋል ማለት ነው አይደል? እኔ ፋንክሽን ሳስረዳ ለሰዎች ልክ እንደ ወፍጮ ቤት። ኦኬ ወፍጮ ምን ያደርጋል?
እህል ታመጣለህ፣ ያንን ይፈጭልህና ዱቄት አድርጎ ይልክልሃል። የሆነ ግብአት አለው፣ በዛ ግብአት ላይ የሆነ ፕሮሰስ ተደርጎ የሚያወጣ ነገር አይደል? ስለዚህ ኤልኤስ ይሄ ምንድነው? ኢንፑት ነው ማለት ነው። ይሄን ተጠቅሞ ሳምቲንግ ይሰራል እንደዛ። ስለዚህ ኢቭን ምን ይሄንን ስለ ኤልኤስ በደንብ ማብራሪያ ከፈለግን ኤልኤስ ብለን ምን ማድረግ እንችላለን? ማይነስ ሀልፕ ብለን ኢንተር ብናደርግ ሉክ ያለውን ጉዳይ ማአት ነገር ነው። ወደ ላይ ላድርግላችሁና ኦኬ ኤልኤስ ማይነስ ሄልፕ ስናደርግ ምን አይነት ኦፕሽኖች አሉ? ማይነስ ኤ አለ፣ ካፒታል ኤ አለ፣ ማይነስ ቢ አለ። እዚህ ጋር ትርጉም አለላችሁ። ካልደከማችሁ አንብቡት። I don't have time to read all of this thing ኦኬ። ወደ ታች ምናምን ድራግ ታደርግላችሁ ኦኬ። እንደዚህ ያለ ማለት ነው። አሁን ለምሳሌ ቅድም የተጠቀምኳት አማራጭ ዩሲ ዩዝ ሎንግ ሊስቲንግ ፎርማት የምትል ማለት ነው። ማይነስ ኤል ተጠቀምኩላችሁ ማለት ነው። ልክ እንደዚህ ሁሉ እያንዳንዳቸው እነዚህ ምን ይባላሉ? እነዚህ ማይነስ ኤም፣ ማይነስ ኤል፣ ካፒታል ኤል፣ ማይነስ ኬ እያንዳንዱ ምን ይባላሉ ማለት ነው? ስዊች ይባላሉ፣ ወይም ፍላግ ይባላሉ፣ ወይንም ኦፕሽን ይባላሉ ብያለሁ። እነዚህ አንድ ሌተር ከሆነ አንድ ማይነስ ነው ያላቸው። ሁለት ሌተር ከሆነ ደግሞ ኦኬ እንደዛ አይነት ማይነስ ሁለት ማይነስ ይኖራቸዋል። ለምሳሌ አሁን ማይነስ ኤን የምትባለው ስዊች እና ማይነስ ሊትራል ትርጉማቸው አንድ ነው። ከፈለክ እንደዛ አድርጋችሁ ማስገባት ትችላላችሁ፣ ከፈለክ እንደዛ አድርጋችሁ ማስገባት ትችላላችሁ። ማይነስ ኤል ደግሞ ዲ ሪፈረንስ ማለት ነው። ስለዚህ ይሄን ማለትና ይሄን ማለት ትርጉሙ አንድ ነው። ስለዚህ አንድ ሌተር ብቻ ከሆነች አንድ ማይነስ ነው ያለባት። ወርድ ወይም ደግሞ ፍሬዝ ከሆነ ደግሞ ሁለት ማይነስ ነው ያለችው። አያችሁ? ስለዚህ ስትራክቸሩ ይሄንን ይመስላል ማለት ነው።